ዕለተ ማክሰኞ ሐምሌ 14 ቀን 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁም እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ቀጠናም ከባድ ውጊያ እየተደረገ ይገኛል። ያገዛዙ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ እየተደረገ ነው። ያገዛዙ ጦር ከፈረስ ቤት ደጋ ዳሞት እስከ ጮቄ ተራሮች ድረስ የፋኖ ታጣቂዎች ላይ ጥቃት ከፈትኩ ቢልም ድል እንደ ውሃ ጠምቶታል። ይልቁንም ያገዛዙ ሰራዊት ክፉኛ በፋኖ መልሶ ማጥቃት እየተመታ መሆኑን ተከትሎ በሰው ሰራሽ አስተውሎት ኤአይ የተፈበረኩ ምስሎችን እየለጠፉ ደጋፊዎቻቸውን ለማጽናናት እየሞከሩ ነው። ይህንን ተከትሎም ያገዛዙን የሚዲያ ሰራዊት ባዶ ያስቀረ መረጃ ኢትዮጵያ ቼክ ይፋ አድርጓል። ኢትዮጵያ ቼክ እንደዘገበው በጮቄ ሰንሰለታማ ተራሮች ባገዛዙ ጦር የተማረኩ ጦር መሳሪያዎች በሚል በሰበር መልኩ እየተጋሩ ያሉ ምስሎች በሰው ሰራሽ አስተውሎት የተፈበረኩ ናቸው ብሏል። ዝርዝር መረጃውን ይዘናል፣ ተሰሙታላችሁ። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ በተለያዩ ትውልዶች ዘንድ ከፍተኛ ተወዳጅነትን ያተረፈውና በርካታ የማይረሱ የዜማ ስራዎችን ለአድናቂዎቹ ያበረከተው አንጋፋው ድምፃዊ ጎሳዬ ተስፋዬ በሀገረ እንግሊዝ የነበረውን ስኬታማ የሙዚቃ ኮንሰርት አጠናቆ ወደ ሀገሩ ቢመለስም ያልተጠበቀ የጤና እክል አጋጥሞታል። አርቲስቱ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በህመም መታወክ ምክንያት በተሽከርካሪ ወንበር ላይ ታይቷል። ጎሳዬ ምን ገጠመው? በዝርዝር መረጃችን ጉዳዩን እንነግራችኋለን። ህወሓት የትግራይ ህዝብ ህልውና ሉዓላዊነትና ብሔራዊ ክብር ላይ የተጋረጠውን የጄኖሳይድ አደጋ ለመመከት ሁለገብ የትግል አቅጣጫዎችን መያዙን ገለጸ። ድርጅቱ እንዳመለከተው የአብይ አህመድ አገዛዝ ለሰላምና ለድርድር የሚሆኑ አማራጮችን በመዝጋት በህዝቡ ላይ ያወጣውን የጥፋት እቅድ ለማክሸፍ የውስጥ አቅምን ማጠናከርና የደጀን እንዲሁም የግንባር አስተላለፍን ማስተካከል ቁልፍ እርምጃ ነው ብሏል። ህወሓት ከውጭም ከውስጥም አጋር አፍርቻለሁ እንተያያለን ብሏል። ዝርዝር መረጃውን ይዘናል። ኢሃፓ የ4 ኪሎ አገዛዝ በትግራይ አዲስ ጦርነት እንዲቀሰቀስ የሚያደርግ አደገኛ አካሄድ እየተከተለ ነው ሲል አስጠነቀቀ። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ የፌዴራሉ አገዛዝ ትግራይን ወደ ሌላ ጦርነት እየመራት ነው ሲል ከሷል። ህግ ማስከበርና ሰላም ማስከበር በሚል ሽፋን አዲስ ወታደራዊ እርምጃ ለመውሰድ የሚደረጉ እንቅስቃሴዎችም እጅግ አደገኛ ናቸው ሲል ዛሬ መግለጫ አውጥቷል። በዝርዝር ይዘነዋል። ኢራን ባለፉት ቀናት የአሜሪካ ወታደሮችን መግደሏንና የጦር ጄት መታ ማውደሟን አስታወቀች። የኢራን አብዮታዊ እስላማዊ ዘብ በመካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ በፈጸመው ጥቃት የአሜሪካ ወታደሮች መገደላቸውንና የሀገሪቱ የጦር አውሮፕላን መውደሙን አስታውቋል። አሜሪካ እየፈጸመችው ላለው ተከታታይ ጥቃት ኢራን እየወሰደችው ባለው ያጸፋ እርምጃ ዮርዳኖስ፣ ኩዌት እና ባህሬን ውስጥ የሚገኙ የአሜሪካ ይዞታዎች ኢላማ ተደርገዋል። በዝርዝር እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ አዳዲስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃውም በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ቀጠና ጮቄና ደጋ ዳሞት ከባድ ትንቅንቅም እየተደረገ ነው። ያገዛዙ ጦር ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ እየተደረገ ሲሆን ፈረስ ቤትና ደጋ ዳሞትን ተቆጣጠርኩ ያለው ያገዛዙ ጦር በፋኖ መልሶ ማጥቃት ዱቄት መሆኑ ተነግሯል። ያገዛዙ መከላከያ ከፈረስ ቤት ደጋ ዳሞት እስከ ጮቄ ተራሮች ድረስ የፋኖ ታጣቂዎች ላይ ጥቃት ከፈትኩ፣ በአካባቢው ያለውን ኃይልም አጸዳሁ፣ ደመሰስኩ እያለ መግለጫ ቢያወጣም ዲስኩርና ፕሮፓጋንዳው ግን በገለልተኛ ሚዲያዎች እየተጋለጠ ባዶ እየሆነ ቀርቷል። ይህንን በተመለከተ ኢትዮጵያ ቼክ ዛሬ ያወጣው መረጃ እንደሚያሳየው በጮቄ ሰንሰለታማ ተራሮች ባገዛዙ የተማረኩ ጦር መሳሪያዎች በሚል በሰበር መልኩ እየተጋሩ ያሉ ምስሎች በሰው ሰራሽ አስተውሎት የተፈበረኩ ናቸው ብሏል። አገዛዙ መሬት ላይ
ላይ ፋኖን ፊት ለፊት መዋጋት ሲያቅተው በኤአይ የተቀነባበሩ ምስሎችን እየፈበረከም ደጋፊዎቹን ለማስደሰት እየሞከረ ነው። ያገዛዙን የውሸት ፕሮፓጋንዳ መና ያስቀረው ይህ የኢትዮጵያን ቼክ ዘገባም እንዲህ ይላል። በኢፌዴሪ መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማ ከሌሎች ሁለት ግለሰቦች ጋር ቆመው ከፊታቸው ደግሞ በርከት ያሉ የጦር መሳሪያዎች ተደርድረው ይታያሉ። ምስሎችን ሰበር መረጃ በማለት ካጋሩ የማህበራዊ ትስስር ገጾች መካከል ዲጂታል ኢትዮጵያ የሚል ስም ያለው ያገዛዙ የፌስቡክ ገጽ ይገኝበታል። ይህ ገጽ ከጮቄ ሰንሰለታማ ተራራም ዛሬ ብቻ 75 ክላሽ 1 ዲሽቃ 2 ብሬን ጀግናው መከላከያ ሰራዊት ማርኳል የሚል ጽሑፍም ከምስሎቹ ጋር አጋርቷል። በተመሳሳይ መልኩ ሀገር የሚዲያ የሚል ስም ያለው የፌስቡክ ገጽም ምስሎችንና የጽሑፍ መረጃውን ያጋራ ሲሆን 35 የፌስቡክ ተጠቃሚዎች በገጹ የተጋራውን መረጃ መልሰው አጋርተውታል ይላል። ይሁን እንጂ ኢትዮጵያ ቼክ የጎግል ምርት የሆነውና በሰው ሰራሽ አስተውሎት የተፈበረኩ ምስሎችን፣ ቪዲዮዎችንና ድምጾችን ለማጣራት በሚረዳው ሴንታይዲ ዲቴክተር በመጠቀም ምስሎቹን መርምሯል። በዚሁ መሰረት ምስሎቹ ጎግል ኤአይን በመጠቀም የተፈበረኩ መሆኑን አመልክቷል። በተጨማሪም ምስሎቹን በምልሰት በመፈለግ ባደረግነው ማጣራት አንዳንዶቹ ምስሎች ትክክለኛ የሌተናንት ጀነራል መሐመድ ተሰማ ምስልን ይዘት በመቀየር የተሰሩ መሆናቸውን አረጋግጠናል ብለዋል። ይህንን መረጃ ተከትሎም ያገዛዙ የሚዲያ ሰራዊት ይፋ ያደረገው የውሸት ፕሮፓጋንዳ መና ቀርቷል። ይህ በእንዲህ እንዳለ የፋኖና ያገዛዙ ጦር ትንቅንቅ በሸዋ ግንባርም ተባብሶ ቀጥሏል። በቀጠናው ነጎድጓድ ክፍለ ጦር ባገዛዙ ኃይል ላይ መብረቃዊ እርምጃ ወስጃለሁ ብሏል። ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በወሰደው ፈጣን ስልታዊ የማጥቃት እርምጃ አንጸባራቂ ድል መቀዳጀቱን አብስሯል። ክፍለ ጦሩ ወኔ በተሞላበት ስልታዊ ውጊያ በአንጨ ቆረር ከተማ ከሌሊቱ 11 ሰዓት ጀምሮ እጅግ አስደማሚ ኦፕሬሽን መስራቱን ይፋ አድርጓል። በዚህም ያገዛዙን ምሽግ በማፈራረስ ያገዛዙን ኃይል በመደምሰስና በመማረክ ግዛቱንም በመቆጣጠር ረገድ ከፍተኛ የበላይነት መቀዳጀቱን ይፋ አድርጓል። ያገዛዙ ኃይል የፋኖን ጥቃት ለመመከት ቢሞክርም በፋኖ በተወሰደው ፈጣን የከተማ ውስጥ እርምጃ ሞትና ቁስለኛ እንዲሁም ምርኮኛውን እንኳን መሰብሰብ ሳይችል ቀርቷል። የነጎድጓድ ክፍለ ጦር አባላት ላሳዩት የማይናወጥ ጽናት፣ የውጊያ ብቃት ከፍተኛ ምስጋናና አድናቆት በአዋጊዎቻቸው የተቸራቸው ሲሆን ይህ ፈጣን ስልታዊ የማጥቃት እርምጃ ቀጥሎ አገዛዙን በየቦታው የመቅበር ስራው ተጠናክሮ ይቀጥላል ብለዋል። ህወሓት የትግራይ ህዝብ ህልውና ሉዓላዊነትና ብሔራዊ ክብር ላይ የተጋረጠውን የጄኖሳይድ አደጋ ለመመከት ሁለገብ የትግል አቅጣጫዎችን መያዙን ገለጸ። ድርጅቱ እንዳመለከተው የ4 ኪሎ አገዛዝ ለሰላምና ለድርድር የሚሆኑ አማራጮችን በመዝጋት በህዝቡ ላይ ያወጣውን የጥፋት እቅድ ለማሸነፍ የውስጥ አቅምን ማጠናከርና የደጀን እንዲሁም የግንባር አስተላለፍን ማስተካከል ቁልፍ እርምጃ ነው ብለዋል። በተጨማሪም በዚሁ አገዛዝ ህልውናቸው አደጋ ላይ ከወደቁ ሌሎች ኢትዮጵያውያን ኃይሎች ጋር ጥምረት በመፍጠር ያገዛዙን ዕድሜ ለማሳጠር እንደሚሰራ የገለጸው ህወሓት ከጠላት ጋር ተሰልፈው የህዝቡን ትግል የሚያደናቅፉ አካላትንና ባንዳዎችን በመለየትና በመታገል የማይቀረውን ድል ለማፋጠን ህዝባዊ ትግሉን በግንባር ቀደምትነት እንደሚመራ አስታውቋል። በመጨረሻም ህወሓት የትግራይ ህዝብ ህልውና የሚረጋገጠው በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ነው በማለት ጠንካራ መግለጫውን አውጥቷል። ይህ በእንዲህ እንዳለ ኢሃፓ አገዛዙ በትግራይ አዲስ ጦርነት እንዲቀሰቀስ የሚያደርግ አደገኛ አካሄድ እየተከተለ ነው ሲል አስጠንቅቋል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ የ4 ኪሎ አገዛዝ ትግራይን ወደ ሌላ ጦርነት እየመራት ነው ሲል የከሰሰ ሲሆን ህግ ማስከበርና ሰላም ማስከበር በሚል ሽፋን አዲስ ወታደራዊ እርምጃ ለመውሰድ የሚደረጉ ምክንያት የመፈለግ ጥረቶች ሲል የገለጻቸውን አካሄዶች አስጠንቅቋል። ተቃዋሚ ፓርቲው ዛሬ ሐምሌ 14 ቀን 2018 ዓ.ም ባወጣው መግለጫ ሰላም ማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት የመክተት አደገኛ አካሄድ ሊቆም ይገባል ያለ ሲሆን የፕሪቶሪያው የግጭት የማቆም ስምምነት ዋና መንፈስ ጦርነቱን በዘላቂነት ማቆምና ውዝግቦችን በፖለቲካዊ መንገድ መፍታት እንደነበር ተከራክሯል። ፓርቲው ባወጣው መግለጫ በተለያዩ ወገኖች በፕሪቶሪያው ስምምነት ላይ የአካታችነትና ተዛማጅ ጉድለቶች እንደሚነሱበት ቢታወቅም የስምምነቱ ዋና መንፈስ ግን ጦርነቱን በዘላቂነት ማቆም፣ ለፖለቲካዊ መፍትሄዎች ቅድሚያ መስጠት
መስጠት፣ ተፈናቃዮችን ወደ ቀደመ ቀያቸው መመለስ፣ ሰብአዊ እርዳታ ማሰራጨትና የተገደቡ ግዴታዎችን መወጣት ነበር ብሏል። አክሎም የ4 ኪሎ አገዛዝ ራሱ የገባውን ቃል በማፍረስ ቀጠናውን ወደ አዲስ ጦርነት ለመመለስ እየሰራ ነው ሲል ከሷል። መግለጫው የተሰጠው እገታ ይቁም ሰላም ይስፈን በሚል መሪ ቃል ሐምሌ 11 ቀን በአዲስ አበባ መስቀል አደባባይ ከተካሄደው ሰልፍ በኋላ ነው። ሰልፉ በጌታቸው ረዳና በሌተናንት ጀነራል ጻድቃን ገብረተንሳይ በሚመራውና የቀድሞ የትግራይ ክልል ከፍተኛ ባለስልጣናትን ባቀፈው የትግራይ የሰላምና የለውጥ ምክር ቤት የተዘጋጀ ነበር። በቅርብ ዓመታት ውስጥ ከከተማው አስተዳደርና ከጸጥታ ባለስልጣናት ፈቃድ ያገኘው የመጀመሪያው የተቃውሞ ሰልፍ የሆነው ይህ መድረክ በአዲስ አበባና በአካባቢው የሚኖሩ ትግራያውያንን ያገናኘ ነበር። ሰልፈኞቹ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር የጠየቁ ሲሆን በትግራይ ክልል ይፈጸማሉ ያሏቸውን አስገዳጅ ወታደራዊ ምልመላ፣ እስራት፣ የወጣቶች መፈናቀልና በሲቪሎች ላይ የሚደረጉ በደሎችን ኮንነዋል። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ በተለያዩ ትውልዶች ዘንድ ከፍተኛ ተወዳጅነትን ያተረፈውና በርካታ የማይረሱ የዜማ ስራዎችን ለአድናቂዎቹ ያበረከተው አንጋፋው ድምፃዊ ጎሳዬ ተስፋዬ በሀገር እንግሊዝ የነበረውን ስኬታማ የሙዚቃ ኮንሰርት አጠናቆ ወደ ሀገሩ ቢመለስም ያልተጠበቀ የጤና እክል አጋጥሞታል። አርቲስቱ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በደረሰበት ድንገተኛ የጤና መታወክ ምክንያት በተሽከርካሪ ወንበር ላይ ለመግባት የተገደደ ሲሆን በራሱ ይፋው የፌስቡክ ገጽ ላይ ታመም የገባሁ ስለ ሁሉም ነገር እግዚአብሔር ይመስገን የሚል መልእክት ከአንድ የኢትዮጵያ አየር መንገድ ባልደረባ ጋር በተሽከርካሪ ወንበር ላይ ተቀምጦ ከተነሳው ፎቶግራፍ ጋር አያይዞ አጋርቷል። በአስደናቂ የድምጽ ብቃቱና በዜማዎቹ ውበት የበርካታ አድናቂዎች ልብ መማረክ የቻለው የድምፃዊ ጎሳዬ ተስፋዬ የጤና መታወክ በርካታ የስነ ጥበብ አፍቃሪዎች ዘንድ ስጋትንና ሐዘንን ፈጥሯል። ለኢትዮጵያ ሙዚቃ እድገት ከፍተኛ አስተዋጽኦ ላበረከተው ለውዱ አርቲስት ጎሳዬ ተስፋዬ ፈጣሪ ሙሉ ጤንነቱንና ምሕረቱን እንዲልክለት እየተመኘን በፍጥነት ደግሞ ወደ ተወደደው የጥበብ ስራው እንዲመለስ መልካም ምኞታችን እናስተላልፋለን። ኢራን ባለፉት ቀናት የአሜሪካ ወታደሮችን መግደሏንና የጦር ጀት ማውደሟን አስታወቀች። የኢራን አብዮታዊ እስላማዊ ዘብ በመካከለኛው ምስራቅ አገራት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ በፈጸመው ጥቃት የአሜሪካ ወታደሮች መገደላቸውንና የሀገሪቱ የጦር አውሮፕላን መውደሙን አስታውቋል። አሜሪካ እየፈጸመችው ላለው ተከታታይ ጥቃት ኢራን እየወሰደችው ባለው ያጸፋ እርምጃ ዮርዳኖስ፣ ኩዌትና ባህሬን ውስጥ የሚገኙ የአሜሪካ ይዞታዎችን ኢላማ አድርጋለች። ባለፉት ቀናት ከተፈጸሙት የኢራን ጥቃቶች መካከል ዮርዳኖስ ውስጥ በሚገኘው የአሜሪካ ሰራዊት ጦር ሰፈር ላይ በደረሰው ጉዳት በርካታ ወታደሮች መገደላቸውን የኢራን አብዮታዊ ዘብ ባወጣው መግለጫ አስታውቋል። ነገር ግን የኢራን አብዮታዊ ዘብ ላወጣው መግለጫ አሜሪካ እስካሁን ድረስ ምንም አይነት ምላሽ አልሰጠችም። ቀደም ሲል ግን ከቀናት በፊት ኢራን በፈጸመችው የሚሳኤልና የድሮን ጥቃት 3 ወታደሮቹ እንደተገደሉበት የአሜሪካ ጦር አሳውቆ ነበር። ይህ በእንዲህ እንዳለ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የራዳርና የመከላከያ ተቋማት ላይ እየፈጸመችው ባለው ጥቃት በዮርዳኖስ መጠለያ ውስጥ ቆሞ የነበረ አንድ የአሜሪካ ኤፍ-15 የጦር አውሮፕላን መውደሙን አብዮታዊ ዘቡ ገልጿል። ኢራን ካለፈው ሳምንት ወዲህ በተለይ ዮርዳኖስ ውስጥ ተደጋጋሚ ጥቃቶች እየፈጸመች ሲሆን የእስላማዊ አብዮታዊ ዘቡ የህዝብ ግንኙነት ክፍል እንዳስታወቀው በሚሳኤልና ድሮን ጥቃቶቹ የሚሳኤል ጥቃት መከላከያ ስርዓቶችም ኢላማ ሆነዋል። የአሜሪካው ጋዜጣ ኒውዮርክ ታይምስ ወታደራዊ ባለስልጣናትን ዋቢ አድርጎ ሰኞ ዕለት እንደዘገበው ኢራን ባለፈው ሳምንት ዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ውስጥ በፈጸመቻቸው ጥቃቶች በርካታ ወታደሮች ቆስለዋል። ሄሊኮፕተሮችም ጉዳት ደርሶ ባቸዋል። የአሜሪካ መከላከያ ሚኒስቴር እንዳረጋገጠው በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ኢራን በፈጸመችው ጥቃት ወደ 100 የሚጠጉ ወታደሮች ጉዳት ደርሶባቸዋል። የሱዳን መከላከያ ኃይል ዋና አዛዥ ጀነራል አብዱል ፈታህ አልቡርሃን በሀገሪቱ እየተካሄደ ባለው የእርስ በርስ ጦርነት ውስጥ ከጎኑ ለቆመውና ቀዳሚ ደጋፊው ለሆነው ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያላቸውን አጋርነት ለማሳየት ወደ አስመራ አጭር ጉብኝት አድርገዋል። ይህ በሁለቱ ወገኖች መካከል የተደረገው የከፍተኛ አመራሮች ስብሰባ የሱዳን ጦርና አጋሮቹ ስልታዊ ጠቀሜታ ያላትን የኩርሙክ ከተማን ከፈጣን ድጋፍ ኃይልና ከረዳቱ የሱዳን ሕዝብ ነጻነት ንቅናቄ
ንቅናቄ ሰሜን እጅ ነጥቀው ከተቆጣጠሩ በኋላ የተደረገ መሆኑ ልዩ ትኩረት ተሰጥቶታል። ከዚህ ቀደም ፕሬዝዳንት ኢሳያስ በኖቬምበር ወር ወደ ፖርት ሱዳን ተጉዘው ከጀነራሉ ጋር የተወያዩ ሲሆን ጀነራል ቡርሃንም የሱዳን ጦር አርኤስኤፍን ከዋና ከተማው ካርቱም ካስወጣ በኋላ በኤፕሪል 2025 ለአስመራ መንግስት ምስጋና ለማቅረብ ተመሳሳይ ጉብኝት ማድረጋቸው የሚታወስ ነው። ይህንን ጉብኝት በጥናቱ መሰረት በወሳኝ እይታ ስንፈትሸው የሱዳን መከላከያ ኃይል ከአርኤስኤፍ ጋር በሚያደርገው ያልተመጣጠነ ውጊያ ውስጥ እንደ ሳውዲ አረቢያ፣ ግብጽ እና ቱርክ ያሉ ትላልቅ የኢኮኖሚና የዲፕሎማሲ አቅም ያላቸው ሀገራት ቢደግፉትም የኤርትራ ሚና ግን በመሬት ላይ እጅግ ወሳኝና ስልታዊ እየሆነ መጥቷል። ፕሬዝዳንት ኢሳያስ የሀገራቸውን ሙሉ ወታደራዊ ክብደት በሱዳን ጦር ጀርባ ያሰለፉ ሲሆን ይህንንም ያደረጉት በምስራቅ ሱዳን የሚገኙና አስመራ ጠንካራ ተጽዕኖ ያላትን ድንበር ተሻጋሪ ማህበረሰቦችን በማንቀሳቀስ ነው። ከዚህም በላይ የኤርትራ መከላከያ ኃይል በሱዳን ውስጥ የስልጠና ካምፖችን በመክፈት የሱዳን ጦርን እያሰለጠነና ወታደሮችንም በቀጥታ በውጊያው ውስጥ እያሳተፈ ይገኛል። ይበልጥ ለቀጠናው አሳሳቢ የሆነው ጉዳይ ደግሞ ኤርትራ በምስራቅ ሱዳን በኩል በህወሓት የታጠቁ ኃይሎችና በሱዳን ጦር መካከል እንደ ዋና አስተባባሪ ሆና እያገለገለች ነው መባሉ ነው። የኩርሙክ ከተማ በተያዘበት ወቅት ከ2020 እስከ 2022 የትግራይ ጦርነት ወቅት ከክልላቸው ተለይተው በምስራቅ ሱዳን ጥገኝነት ጠይቀው የቆዩት የህወሓት የጦር መዋቅር አካል የሆነው አርሚ 70 አባላት ከኤርትራ ጦር ጋር አብረው የተዋጉ ሲሆን በውጊያው ላይ የአርሚ 70 ከፍተኛ አመራሮችን ጨምሮ በርካታ የኤርትራ ወታደሮች መገደላቸውን ምንጮች ገልጸዋል። ይህ በአስመራና በካርቱም መካከል ያለው ጥምረት እጅግ ጥቅም ላይ የተመሰረተና ተለዋዋጭ መሆኑን የፖለቲካ ተንታኞች ይናገራሉ። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።